አንድ አምላክ በሚሆን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ታኅሳስ 29 በዚህች ዕለት ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ከክብርት የምትሆን ከቅድስት ድንግል ማርያም ተወለደ። ልደተ ክርስቶስ ታኅሳስ 29 በዚህች ቀን የከበረና የተመሰገነ ታላቅ የልደት በዓል ሆነ። የጌታችንና የአምላካችን የመድኃኒታችን ኢየሱስ ክርስቶስ ከእመቤታችን ከከበረች ድንግል ማርያም የተወለደባት ዕለት ከበዓላት ሁሉ ተለይታ ከፍ ከፍ ያለች ናት። የቤተ ክርስቲያን መምህራን አባቶቻችን የከበረ የልደትን በዓል በዕለት ቀኖች ያከብሩ ዘንድ በምክራቸው ተስማሙ። ከኋላ ባለ በ28 ሌሊቱ የልደት በዓል ነው። በ29 መዓልቱ ጳጉሜን 6 በሆነ ጊዜ በዚያች ዓመት የልደት በዓል በ28 በመዓልት ይከበራል። ጳጉሜን 5 ከሆነ ግን በ29 ይሆናል። ስለዚህ የበዓላት ሁሉ ራስ የሆነ የከበረ የልደት በዓል በሁለቱ ቀኖች እንዲከበር አዘዙ፣ ወሰኑ። የበዓላት ራስ ስለሆነ ስለከበረ የልደት በዓል የከበረ ወንጌል እንዲህ አለ። በንጉሡ በሄሮድስ ዘመን በይሁዳ ዕፃ በቤተልሔም ጌታ ኢየሱስ ክርስቶስ በተወለደ ጊዜ እነሆ የፍልስፍና ሰዎች ከምስራቅ መጥተው ወደ ኢየሩሳሌም ደረሱ። ኮከቡን በምስራቅ አይተን እንሰግድለት ዘንድ መጥተናልና የተወለደውን የአይሁድ ንጉሥ ወዴት ነው እያሉ። እሊህ ፈላስፎች ከበልዓም ወገን ናቸው። እነርሱም በከዋክብት የሚፈላሰፉ ናቸው። በመጽሐፋቸው በበልዓም መጽሐፍ የአይሁድ ንጉሥ ሊወለድ እንዳለው ተጽፏል። እርሱ በልዓምም ከያዕቆብ ኮከብ ይወጣል ከእስራኤልም ንጉሥ ብሎ ነበርና። ይቅር ባይ እግዚአብሔርም በረቀቀ ጥበቡ አለበማቸው፣ በሚያምኑበትም ሳባቸው። እነርሱ ከዋክብትን በመጠባበቅ የሚፈላሰፉ ናቸውና። ይህንንም ኮከብ ገለጠላቸው። ባዩትም ጊዜ ደስ አላቸው፣ መልኩ በብዙ አይነት ልውጥ ነውና። ሕፃን የታቀፈች ድንግል ብላቴና ይመስላል። እርሱም በቀን ይጓዛል፣ በሌሊትም ይሰወራል። ከሰውም ሲገናኙ ይሰወርና ሲቆሙ በሌላ አንጻር ይገለጠላቸዋል። እነርሱም ወደ ኢየሩሳሌም ሲደርሱ ያ ኮከብ ተሰወራቸው፣ እጅግ አዘኑ፣ የሚያደርጉትንም አላወቁም። ከዚህም በኋላ ወደ ኢየሩሳሌም ከተማ ገብተው ስለተወለደው ንጉሥ ጠየቁ። የእሊህም ሰዎች ቁጥራቸው 30,000 ነው። ነገሥታቱ 3 ናቸው። ለእያንዳንዱ ንጉሥ 10,000 ሰራዊት አለው። ንጉሡ ሄሮድስም በሰማ ጊዜ ደነገጠ። ኢየሩሳሌምም በመላዋ ከእርሱ ጋር ደነገጠች። የካህናት አለቆች እና የሕዝቡን ጸሐፊዎች ሁሉ ሰብስቦ ክርስቶስ በየት ይወለዳል ብሎ ጠየቃቸው። በይሁዳ ዕፃ በቤተልሔም ነው አሉት። በነቢይ እንዲህ ተብሎ ተጽፏልና የኤፍራታ ዕፃ ቤተልሔም አንቺም ከይሁዳ ነገሥታት አታንሺም፣ ወገኖቼ እስራኤልንም የሚጠብቅ ንጉሥ ካንቺ ይወለዳልና። ከዚህም በኋላ ሄሮድስ ሰብአ ሰገልን በጭልታ ጠርቶ ኮከቡ የታየበትን ዘመን ከነሱ ተረዳ። ሂዳችሁ የዚያን ሕፃን ነገር እርግጡን መርምሩ፣ ያገኛችሁትም እንደሆነ እኔም መጥቼ እሰግድለት ዘንድ በእኔ በኩል ተመልሳችሁ ንገሩኝ ብሎ ወደ ቤተልሔም ሰደዳቸው። የነገራቸውም ሰምተው ከንጉሡ ሄዱ። እነሆ በምስራቅ ያዩት ኮከብ ወደ ቤተልሔም እስኪያደርሳቸው ይመራቸው ነበር። ሕፃኑ ካለበትም ዋሻ ላይ ደርሶ ቆመ። ኮከቡም ባዩ ጊዜ እጅግ ደስ አላቸው። ወደ ቤትም በገቡ ጊዜ ሕፃኑን ከእናቱ ከድንግል ማርያም ጋር አገኙት። ወድቀውም ሰገዱለት። ሳጥናቸውንም ከፍተው ወርቅ፣ ከርቤ፣ ዕጣን፣ እጅ መንሻ አቀረቡለት። በእግዚአብሔርም ፍቃድ ዮሴፍ፣ እመቤታችን ቅድስት ድንግል ማርያም፣ ሕፃኑ ጌታ ኢየሱስም በዚያች ዕለት ወደ ቤተልሔም መጡ። ስለዚህም ሰብአ ሰገል አገኘኋቸው። የክብር ባለቤት ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ያለ ናዝሬት በሌላ ቦታ አላደገምና ከተወለደም ዕድሜው 2 ዓመት ሆኖት ነበር። አምላክ ነውና ስለ መንግስቱ ወርቅን ገበሩለት።
ክህነቱም ገንዘቡ ነውና ዕጣንን ገበሩለት። ማህያዊ ለሆነ ሞቱ ምልክትም ከርቤን ገበሩለት። ወደ ሄሮድስም እንዳይመለሱ በሕልም ነገራቸው። በሌላ መንገድም ወደ ሀገራቸው ተመልሰው ገቡ። አምላክ በሥጋ ስለመገለጡ አዋጅ ነጋሪዎች እና ሰባኪዎች ሆኑ። ይህችም ዕለት ነቢይ ኢሳይያስ ትንቢት ስለ እርሷ የተናገረላት ናት፣ እንዲህ ብሎ እነሆ ድንግል ጸንሳ ወንድ ልጅ ትወልዳለች፣ ስሙንም አማኑኤል ትለዋለች። ትርጓሜውም እግዚአብሔር ከእኛ ጋር ማለት ነው። ስለዚህችም የከበረች ድንግል ነቢይ ሕዝቅኤል እንዲህ ብሎ ትንቢት ተናገረ። እግዚአብሔርም አለኝ፣ ይህች በር ተዘግታ ትኖራለች፣ አትከፈትም፣ የሚገባበትም የለም። የእስራኤል ፈጣሪ እግዚአብሔር እንደተዘጋች ይገባባታልና ተዘግታ ትኑር አለ። ነቢዩ ዳንኤልም አለ፣ ሌሊት በራእይ አየሁ፣ እነሆ ታላቁ እንደ ሰው ልጅ በሰማይ ደመና መጣ፣ ዘመኑን ወደሚያስረጅ ደረሰ፣ ከፊቱም አቀረቡት። የዘላለም አገዛዝ፣ ጌትነት፣ መንግስት ተሰጠው። ሕዝቡና አሕዛቡ ሁሉ መንደረው የሚኖሩትና ነገዱም ነገስታቱም ሁሉ ይገዙለታል። አገዛዙም የዘላለም አገዛዝ ነው፣ መንግስቱም የማያልፍ የማይጠፋ ነው። ዳግመኛም ኢሳይያስ እግዚአብሔር እንደ እኔ የሥጋ መጋረጃ በመጋረድ ተገልጸልኝ አለ። አሁንም ደግሞ አዲስ ሰማይ አዲስ ምድር እሰራ ዘንድ አለኝ አለ። ሁለተኛም ከእሴይ ስር በትር ትወጣለች፣ ከእርሷም ጽጌ አበባ ይወጣል አለ። ዳግመኛም ሕፃን ተወልዶልናልና ወንድ ልጅም ተሰጥቶልናል፣ ይኸውም ስልጣን በጫንቃው የሆነ ክርስቶስ ነው። ስሙም ድንቅ መካር፣ የዘላለም አባት፣ የሰላም አለቃ ይባላል አለ። ኤርምያስም አለ፣ እግዚአብሔር እንዲህ አለ፣ በዚያን ወራት ለዳዊት ብርሃንን አወጣለሁ፣ በምድርም የቀና ፍርድን ያደርጋል፣ እግዚአብሔርም ያመኑበትን ያድናቸዋል። ኤልሳዕም እንዲህ አለ፣ እግዚአብሔር ከሰማይ ይወርዳል፣ በእስራኤል ልጆች አደባባይም በመመላለስ ለሕዝቡ እውነትን ያስተምራቸዋል። ከአብርሃም ልጅነት ልዩ ከሆኑ ወገኖች በቀር አሕዛብ ሁሉ ይታዘዙለታል። ናሆም ነቢይም እንዲህ አለ፣ እግዚአብሔር በእኔ አርአያ ይመጣል፣ ልብሱም እንደ ልብሴ ነው። ነቢይ ኢዩኤልም እንዲህ አለ፣ የእግዚአብሔር ዙፋን የሆነች ብላቴና ድንግልን አየሁ፣ እርሷም እንደ እሳት ያለባት ነበር። ስለ እርሷም ይህች ማን ናት ብዬ ኪሩብን ጠየቅኩት። ከአዳም ልጆች የተመረጠች የእግዚአብሔር ዙፋን ይህች ድንግል ናት። በእርሷ የተጎሳቆሉ አሕዛብ ይድናሉ፣ ለአመነባትም ረድኤትና መጠጊያ ናት። ዳዊትም በመዝሙሩ እንዲህ አለ፣ እግዚአብሔር አንተ ልጄ ነህ፣ ዛሬም በተዋህዶ ወለድኩ አለኝ። ለምነኝ፣ አሕዛብን ርስት አድርጌ እሰጥሃለሁ፣ ግዛትህም በመላው ዓለም ነው። ዳግመኛ አብ አለ፣ ቀዳማዊ ወልድ፣ በኃይል ቀን ካንተ ጋራ ሳለሁ ከአጥቢያ ኮከብ በፊት ከሆድ ወለድኩ። እንደ መልከ ጼዴቅ ሥርዓት አንተ የዓለሙ አገልጋይ ካህን ነህ ብሎ እግዚአብሔር ማለ፣ ከማለም አይጸጸትም። ቤዛ ይስሐቅ በግ ከህቱም ዕፀ ሳቤቅ እንደተገኘ ለእስራኤልም በበረሃ ውስጥ ከህቱም አለት ውሃ እንደፈለቀ የደረቀች የአሮን በትርም እንደለመለመችና እንዳፈራች በሶምሶምን እጅ ውስጥ ከአህያ መንጋጋ አጥንት ውሃ እንደፈሰሰ እንዲሁም የጌታችን የመድኃኒታችን የኢየሱስ ክርስቶስን ልደት በህቱም ድንግልና ሆነ። በዕፀ ጳጦስ ውስጥ እሳት እንደነደደች እጺቱም እንዳልተቃጠለች እንዲሁ የመለኮቱ እሳት ድንግልን አላቃጠላትም። በዚህች ዕለት ቅዱስ ላሊበላ ከአባቱ ከአፄ ዛንስዩም ከእናቱ ከልዕልት ኪርዮናን በ1101 ዓ.ም ታኅሳስ 29 ቀን በቤተ መንግስት ተወለደ። አፄ ዛንስዩም ከመንገሱ በፊት የዋሽ ሹም ሆኖ ሲያስተዳድር እጽፍት ወርቅ የምትባል ሴት አግብቶ ንጉሥ ቅዱስ ገብረ ማርያምና ዮዲት የምትባል ልጅ ከወለደች በኋላ እጽፍተ ወርቅ ሞተች። ከዚህ በኋላ የክፍለ ሀገር ገዥ የሆነው
ከኋናው ረዳኢ ከተባለው የተወለደችውን ኪርዮናን አግብቶ ቅዱስ ላሊበላን ወለደው። ቅድስት ኪርዮናን ማለት ቤተ ክርስቲያን ማለት ነው። ቅዱስ ላሊበላ በተወለደ ጊዜ ነጫጭ ንቦች ሰፍረውበት እንደ ማር ሲልሱት እናቱ ስታይ በመደንገጥ ላል ይበላል በማለት ተናገረች። ይህም በአገውኛው ቋንቋ ልጄን ንብ በላው ማለት ነው። በዚህ መሰረት ላሊበላ ተብሎ እየተጠራ እንዳደገ ከጊዜ በኋላ ላሊበላ ተብሏል። በነገራችን ላይ የተሳሳተ ትርጉም የያዙ አላዋቂዎች ላሊበላ ማለት ለማኝ እንደሆነ አድርገው በአንዳንድ አካባቢዎች ይናገራሉ። ላሊበላ ማለት ግን ጣፋጭ የንስሐ ጋሻ የጽድቅ አባት ማለት ነው እንጂ ለማኝ ለፍላፊ ማለት አይደለም። ከዚህም በኋላ እናትና አባቱ ልጃቸው ወደፊት ንጉስ ሆኖ ብዙ ሰራዊት የሚከተለው ትልቅ ሰውና መንፈሰ እግዚአብሔር ያደረበት መሆኑን በንቦች መክበብ በመረዳታቸው በ40 ቀኑ በብዙ ሺህ የሚቆጠር ሰራዊትና ካህናት ታጅበው በእልልታና በደስታ አፄ ካሌብ ባሰሯት ማይ ማርያም በተባለችው ቤተ ክርስቲያን የክርስትናውን ስነ ስርዓት አስፈጽመዋል። የክርስትና ስሙም ገብረ መስቀል ተብሏል። ቅዱስ ላሊበላ በቤተ መንግስት ውስጥ ለነገስታት ልጆች እንደሚሰጥ እንክብካቤና ስነ ስርዓት በጥበብና በሞገስ አደገ። እድሜውም ለትምህርት ሲደርስ መምህር ተቀጥሮለት ከፊደል እስከ ዳዊት የሚሰጠውን ትምህርት ያለ ማዳገም ከፈጣሪ በተሰጠው ጸጋ በአጭር ጊዜ ውስጥ ተማረ። በዚህም ላይ እንዳለ የበለጠ ፈጣሪውን ማገልገል በመፈለጉና በመምረጡም ቤተ መንግስቱን ትቶ ትምህርቱን ለማሻሻል ወደ ምድረ ጎጃም ሂዶ አሉ ከተባሉ መምህራን በተለይም መምህር ኬፋ ከተባሉ ምሁር አጠቃላይ የቤተ ክርስቲያን ትምህርት ተምሮ ወደ ደብረ ሮሃ ተመልሶ ስርዓተ መንግስትን ወደ ወንድሙ ቅዱስ ገብረ ማርያም እያስተማረው ሳለ የማያርፈው ሰይጣን በንጉስ ባለሟሎች ላይ አድሮ የሁለቱን ፍቅር በጠሰው። ሰዎቹ ወደ ንጉስ ቀርበው ንጉስ ሆይ 1000 ዓመት ንገስ፣ እነሆ ላሊበላ በህዝብ ዘንድ ተወዳጅነት በማግኘቱ አስተባብሮ ንጉስነትዎን መንግስቱ ሊቀማዎት ነውና እወቅበት በማለት ነገሩት። ንጉስም በነገሩት ተቆጥቶ ወደ ማረፊያ ቤቱ ገብቶ እንጀራ አልበላም ውሃ አልጠጣም ብሎም እንደ ንጉስ አክዓብ ተጠቦ ሳለ እህቱ ንጉስ ሆይ ልብህ አይዘን፣ አትጨነቅ፣ ነገሩን ለኔ ተወው ብላ አረጋጋችው። ላሊበላ ግን ይህን ሁሉ ነገር አላወቀም ነበርና በንጹህ ልቦናው በቤተ መንግስቱ እንደተቀመጠ ከዕለታት አንድ ኮሶ ታይቶት መድኃኒት እንድታጠጣው ቂመኛ እህቱን ጠየቃት። እሷም የምታጥምደበትንና የምትገድልበትን ስታስብና ስትፈልግ ስለነበር ይህን አጋጣሚ በማግኘቷ ሐሳቡን በደስታ ተቀበለችውና ኮሶውን አዘጋጅታ መርዝ ቀላቅላ አቀረበችለት። ከእርሱ ጋር የሚኖር የማይለየው አንድ ዲያቆን ነበር። በባህሉም መሰረት ዲያቆኑ ቀምሶ ስለሚሰጥ ያንን ሲቀምሰው አስታውኮት ሞተ። የዲያቆኑንም ትውኪያ አንድ ውሻ በመላሱ ሞተ። ከዚህም በኋላ ላሊበላ መንፈሱ ታወከ፣ ከባድ ሐዘንም አደረበት። እናንተ ንጹሐን ለእኔ በታዘዘው መቅዘፍት በመሞታችሁ እኔም የእናንተን መንገድ እከተላለሁ እንጂ ወደ ኋላችሁ ቀርቼ ነፍስ ገዳይ አልሆንም አለና በውስጡ ፍቃደ እግዚአብሔር ስላለበት ፈጣሪ ምስጢር ሊገልጽለት በመፍቀዱ በጽዋው የተረፈውን መርዝ አንስቶ ጠጣው። እርሱም ወዲያው ተዘረረና ወደቀ። በዚህ ጊዜ ቅዱሳን መላእክት መጥተው ነፍሱን ወደ ፈጣሪ ወሰዷት። ስጋው ግን መቆት ስላልተለየው ሰዎች ለመቅበር ሊሞክሩ እንደ እሳት እየፈጃቸው 3 መዓልትና ሌሊት በሚደንቅ ሁኔታ ተቀመጠ።
ቅዱሳን መላእክት ሰባቱን ሰማያት አንድ ባንድ እያሳዩ ወደ ፈጣሪ ነፍሱን ካቀረቧት በኋላ እግዚአብሔር አምላክ ወዳጄ ላሊበላ ሆይ የጠራሁህ እኔ ነኝ በማለት ወሰን የሌለውን ፍቅሩን ገለጸለት። በኋላ ኃይሉንና ጥበቡን በእርሱ ላይ አሳድሮ ከከርሰ ምድር አብያተ ክርስቲያናትን እንደሚያንጻና በኢትዮጵያ ሀገር ላይ 40 ዓመት እንደሚነግስ ሕዝብ እግዚአብሔር ድንቅ ስራውን በመመልከት ድህነትን፣ በረከትን፣ ጸጋን እንደሚያገኙ በተለይም የኢትዮጵያ ሕዝቦች ኢየሩሳሌምን ለማየትና ለመሳለም የሚደርስባቸው መከራና ሞት ደማቸው ከፊቴ በመጮሁ በእርሱ ስራ ኢየሩሳሌምን እንደሚያንጻና ለምን እንደሚሰራ ጥቅሙን በመግለጽ ይሰራ ዘንድ መምሪያ ሰጠው። ቅዱስ ላሊበላ ግን ይህን ማድረግ እንደማይቻለው ቢገልጽም አምላክ ከእርሱ ጋር እንደሚሆን ብቻ ስሙ በአንተ ይሁን እኔ ነኝ የምሰራው በማለት ገለጸለት። ከላይ እንደተገለጸው በድኑ መንፈስ ቅዱስ ሳይለየው እንደ እሳት ሰዎችን እየፈጃቸው ተጨንቀው ተጠበው በሁኔታው በመገረም ለ3 ቀንና ሌሊት እንዳሉ በሶስተኛው ቀን ነፍሱ ከስጋው ተዋህዶ ተነሳ። ቅዱስ ላሊበላም ከሰው ተለይቶ ከዘመድ ርቆ የሰው ድምፅ ከማይደርስበት ቦታ ሄዶ ሌሊት ከቀን በመጸለይ በጾምና በጸሎት ተወስኖ ከአምላኩ ጋር በበለጠ ግንኙነቱን እያጠናከረ እንዳለ አንድ ቀን ፈጣሪ ቅዱስ ገብርኤልን ላከውና መልአኩ ቅዱስ ገብርኤልንም ላሊበላን የእግዚአብሔር አገልጋይ ላሊበላ ሆይ ሰላም ላንተ ይሁን፣ እነሆ እግዚአብሔር አምላክ በኢትዮጵያ ላይ ካህንና ንጉሥ ሆነህ ሰዎችን ለመንግሥተ ሰማያት የምታበቃ ነህና በሕገ አብርሃም ትወሰን ዘንድ ወደ አንተ መጣሁ። ስለሆነም ነገ በአሁኑ ሰዓት የምትመጣ በድንቅ ስራዋ አምላክን ያስደሰተች እንዳንተ የተመረጠች ቅድስት ሴት ትመጣለችና እርሷን አግብተህ ልጅ ትወልዳለህና በሚያስደስት ቃል ተቀበላት አለው። ቅዱስ ላሊበላ ግን ፍቃዱ እንዳልሆነ ቢገልጽም የእግዚአብሔር ትእዛዝ እንደሆነ በድጋሚ ሲነግረው ቃሉን ተቀበለው። እንደተባለውም በማግስቱ ቅድስት መስቀል ክብራ እንደ ብርቱካን መዝ የመሳሰሉትን ፍራፍሬዎች ይዛ ወደ ቅዱስ ላሊበላ ሄደች። እርሱም በደስታ ተቀበላት። ከዚያም ነገረ እግዚአብሔርን ተነጋግረው ወደ ቤተሰቦቿ ወሰደችው። ለቤተሰቦቿ መልአኩ በሕልም ነግሯቸው ስለነበር በደስታ ተቀበሉት። በዚያም በፈቃደ እግዚአብሔር በስርዓተ ቤተ ክርስቲያን ጋብቻቸውን ፈጽመው በጾምና በጸሎት ተወስነው በመኖር ላይ ሳሉ ለመቀኝነት የማያርፈው ሰይጣን አሁንም ፈተናውን አዘጋጅቶ ሶስናን በሐሰት ዝሙት ፈጽማለች ብለው እንደወነጀሏት ሁሉ ቅዱስ ላሊበላንም ከቤተ መንግስት ጠግቦ ወጥቶ የሰው እጮኛ ያባልጋል በማለት ለንጉሱ ሹክተኞች ነገሩት። ንጉሱም ወታደሮችን ልኮ አስመጣውና ቀኑም አርብ ቀን በመሆኑ እንዲገረፍ አዝዞ ወደ ቅዳሴ ሄደ። 9 ሰዓት ላይ ወደ ቤቱ ሲሄድ የጅራፍ ጽምጽም በመስማቱ ምንድነው የሚሰማው ብሎ ባለሟሎቹን ሲጠይቃቸው ቅዱስ ላሊበላ እየተገረፈ ነው አሉት። ንጉሱም ወዲያውኑ እንዲያመጡለት አዘዘ። ሲመለከተውም በሰውነቱ ላይ ምንም የግርፈት ምልክት አላየበትም። ንጉስም ጻድቅና እውነተኛ መሆኑን ፈጣሪም ከግርፋትና ከጥፋት ከልሎታልና እንኳንስ ሊሞት ግርፋቱ አልተሰማውም በማለት እጅግ አደነቀ። ከባድ ሐዘንም ተሰማው። አምላኬን በድያለሁ፣ የማይገባ ስራ ሰርቻለሁ ብሎ ቅዱስ ላሊበላን በሕዝቡ መካከል ከዛሬ ጀምሮ መንግስት ላንተ ይገባል፣ በግፍ አስገርፌሃለሁና በድዬሃለሁም፣ ይቅር በለኝ በማለት ከጫማው ወድቆ ይቅርታ ከጠየቀው በኋላ መንግስቱን አስረክቦ መንኖ ለመሄድ ወሰነ። የእግዚአብሔር መንፈስ ያደረበት ቅዱስ ላሊበላም ይቅር ብያለሁ፣ ነገር ግን መንግስት የእግዚአብሔር ገንዘብ ናትና መንግስትህን የሚቀበለው ከእግዚአብሔር እንጂ ካንተ አይደለም
አንተም በዙፋንህ መቆየት አለብህ። እኔ ግን መልካም ፍቃድ ከአምላኬ እስካገኝ ድረስ እጠይቃለሁ ብሎ የአፄ ገብረ ማርያምን ጫማ ስሞ በፍቅር ተሰናብቶ ወጣ። በዚህ ጊዜ ህዝቡና መንግስትን ያህል ነገር እንደ ቀላል ነገር ቆጥሮ አልነግስም ብሎ በመሄዱ እንዴት የእግዚአብሔር መንፈስ ቢያድርበት ነው በማለት በችሎት ተቀምጦ ሁኔታውን በግብር ሲከታተል የነበረው ሁሉ እያለቀሰ ቅዱስ ላሊበላን ተከትሎ ወጣ። ቅዱስ ላሊበላ ግን በዓላማው ጸንቶ በሰዎች ፍቅር ሳይታለል እግዚአብሔር የሰጠውን ረዳቱን ቅድስት መስቀል ክብራን ይዞ ወደ አክሱም ሄደ። በአክሱም አካባቢ በአባ ጴንጤሌዎን ገዳም በጾምና በጸሎት ተወስነው ፈጣሪያቸውን እየተማጸኑ ሳለ ከእግዚአብሔር የታዘዘ መልአክ መጥቶ ሰማያዊ ኢየሩሳሌምን እንዳየ ምድራዊት ኢየሩሳሌምንም አይቶ ሕንፃ ቤተ መቅደሱን በሰማያዊትና በምድራዊት ኢየሩሳሌም አምሳል ያንጽ ዘንድ ኢየሩሳሌም ሄዶ የተወለደበት ቤተልሔም፣ የተጠመቀበትን ዮርዳኖስ፣ የተሰቀለበትን ቀራንዮ፣ የተቀበረበትን ጎልጎታ፣ ደብረ ታቦርን ምስጢረ መለኮቱን የገለጸበትን አጠቃላይ ብዙ ተአምራት ያደረገበትን ሁሉ እንዲያይና እንዲሳለም መልአኩም እንዲመራው መስቀል ክብራ ግን በዚሁ ከደናግሎቹ ጋር እንደምትቀመጥና ቅዱስ ሚካኤል እንደሚያጽናናት እንደሚጠብቃት መታዘዙን ነገረው። በዚህም መሰረት ቅዱስ ላሊበላ ወደ ኢየሩሳሌም በፈቃደ አምላክ በመልአኩ በቅዱስ ገብርኤል ተጠባቂነት በሱዳንና በግብፅ አድርጎ ኢየሩሳሌም ገባ። በዚያም ከላይ የተጠቀሱትን ቅዱሳን መካናትና ሌሎችም ቅዱሳን ስፍራዎች ለ13 ዓመታት በመዘዋወር ተመለከተ። ከዚህ በኋላ ቅዱስ ላሊበላ የጎበኙትና የተፈቀደለትን ጊዜ ሲፈጸም አሁንም መልአኩ ተገልጾ ወደ ሀገሩ እንዲመለስ ስለነገረው ወደ ኢትዮጵያ ተመልሶ ሄደ። መንግስትን ከአፄ ገብረ ማርያም ተረክቦ የታዘዘውን እንዲሰራና በመንገድ በግብፅ ምድር የተበተኑትን ወገኖችን ወደ ኢትዮጵያ ይዞ እንዲሄድ የታዘዘ መሆኑን ገለጸለት። ቅዱስ ላሊበላም በፈቃደ አምላክ በግብፅ ያሉትን ክርስቲያኖች ሰብስቦ በጊዜው የነበረው የግብፅ መንግስት የእስላም ሃይማኖት ተከታይ በመሆኑ እንዴት አድርጎ እንዲያስተዳድራቸው ጠየቃቸው። ክርስቲያኖቹም እግዚአብሔርን ማምለክ እንደተከለከሉና በሐዘን በሰቀቀን የሚኖሩ መሆናቸውን ገለጹለት። በዚህም ዘመን በመካከለኛው ምስራቅ ሶስተኛው የመስቀል ጦርነት በመሆኑ ግብፃውያን ፊታቸውን ወደዚህ አዙረው ስለነበር ቅዱስ ላሊበላ በፈቃደ አምላክ በርካታ ክርስቲያኖችን ይዞ ወደ ኢትዮጵያ መጣ። አፄ ገብረ ማርያም ወንድሙ ቅዱስ ላሊበላ ህዝበ ክርስቲያንን ይዞ ኢትዮጵያ ምድር እንደረገጠ በሰማ ጊዜ በክብር የሚቀበሉት ቁጥር ስፍር የሌላቸው ሰራዊት አሰልፎ ወደ ቤተ መንግስቱ እንዲመጣ ላከበት። ቅዱስ ላሊበላም ከባለቤቱ ጋር እና ከህዝቡ ጋር በአክሱም ስለነበር የእግዚአብሔር ፍቃድ እንደሆነና ጊዜም እንደደረሰ በማወቁ ልዋል ልደር ሳይል ወደ ቤተ መንግስቱ መጥቶ ከአፄ ገብረ ማርያም ጋር ተገናኘ። ንጉሱ አፄ ገብረ ማርያም ቅዱስ ላሊበላ ወደ እርሱ መምጣቱን በሰማ ጊዜ በፍቅር እንባ ተቀበለውና ህዝቡን ሰብስቦ አዋጅ ነግሮ እነሆ የአምላክ ፍቃድ ደርሷል፣ መንግስት ለዚህ ቅዱስ ሰው ይገባል ብሎ ዙፋኑን ለቅዱስ ላሊበላ አስረክቦ ተሰናብቶ ዛሬ ቅዱስ ሀርቤ እየተባለ ወደሚጠራው ገዳም ዘግቶ በጾም በጸሎት በቀኖና በንስሐ ሰውነቱን ለፈጣሪው አስገዝቶ በክብር የካቲት 16 ቀን አርፏል። ከዚህ በኋላ ቅዱስ ላሊበላ ንጉስ ነኝ ብሎ ሳይመካ ስልጣኑን ለህዝቡ በመስጠት ህዝቡን ይመራ ነበር። ህዝቡም የቅዱስ ላሊበላን የሃይማኖት ጽናትና ደግነት እያየ ይህን ጻድቅ ንጉስ እድሜውን አርዝምልን እያሉ ይጸልዩለት ነበር። የቅዱስ ላሊበላን ደግነት በኢትዮጵያ የሚኖሩ ህዝቦች ብቻ ሳይሆን በውጭም ያሉ ነገስታትና ህዝብ ጭምር ያውቁ ነበር። በዚህም መሰረት እስላሙም ክርስቲያኑም ቅዱስ ላሊበላን አንስተው አይጠግቡም ነበር። በቅዱስ ላሊበላም ዘመነ መንግስት ጊዜ ኢትዮጵያ
በውጭው ዓለም ያላት ግንኙነት የሰላም፣ የፍቅር፣ የክብርና የደስታ ግንኙነት ነበራት። ለዚህም ነበር 1189 ዓመተ ምህረት አካባቢ ሳላህ አዲን የተባለው የእስላም ንጉስ በሶስተኛው የመስቀል ጦርነት ኢየሩሳሌምን በያዘ ጊዜ ከክርስቲያን ቅርሶች ዋና ዋናዎቹን በጎልጎታ በሚገኘው በጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ መቃብር አጠገብ ያለውን እሌኒ ንግስት ቅዱስ መስቀሉን ያስወጣችበት ዋሻና በቤተልሔም ጌታ የተወለደበት ጎል ለቅዱስ ላሊበላ በስጦታ ያበረከተው የቅዱስ ላሊበላ ቤተ መቅደሶች አሰራርና ፍጻሜ። ቅዱስ ላሊበላ በዘመኑ ይህን ድንቅ ስራ እየሰራ ጮማ በመቆራረጥ፣ ጠጅ በማማረጥ፣ ልብስ መንግስትን ለብሶ በመሽሞንመን አልነበረም። ለአንዲት ደቂቃ መንፈስ እግዚአብሔር ያልተለየው ቅዱስ አባት ነበር። ፈጣሪው የሚያመሰግንበትን የእርሱም ስም ለዘላለም የሚጠራበትን ቤተ መቅደስ ለማነጽም ሱባኤ ገብቶ ቦታው የት እንደሆነ ተረዳ። ነገር ግን የተገለጸለት ቦታ ቀይት የምትባል ባላባት ትኖርበት ነበር። ንጉስ እንደመሆኑ መጠን ሌላ ቦታ ሰጥቶ መጠቀም ይችል ነበር። ግን የትህትና አባት ነውና መብቷን ሳይነካ እርሷን ዝቅ አድርጎ ቦታውን ለስራ ፈልገዋለሁ፣ በገንዘብ ሽጭልኝ አላት። እርሷም እጅግ ከፍ ያለ ገንዘብ ጠየቀችው። ይኸውም 40 ጊደር ላም መግዛት የሚችል ገንዘብ ነበር የጠየቀችው። እርሱም ምን ሳይል ወርቁን ከፈላት። ቀይትም ገንዘቧን ተቀብላ ሄደችና እንደገና ተመልሳ የምኖርበት ቦታ ስጠኝ አለችው። እርሱም ወደፊት ሌላ ቦታ እስከምሰጥሽ በዚህ ቆይ ብሎ ዛሬ ቆይታ የምትባለውን ቦታ ሰጣት። ከዚህም የተነሳ ከጊዜ ብዛት የቦታው መጣሪያ ስም ቆይታ ተብላለች። ይህች ቦታ የምትገኘው ከላሊበላ ከተማ በስተ ምስራቅ በግም 2 ኪሎ ሜትር ርቀት ላይ ነው። ለዚህ ነበር አባቶቻችን ንጉስ ላሊበላ በአንጡራ ገንዘብ የገዛውን ቦታ ስለሆነ በቦታውን የሃይማኖት ሸቃጮች የሃይማኖት ሸቀጥ አያካሂዱበትም በማለት ለመስዋዕት የተዘጋጁት። አሁንም ቢሆንም ወደፊትም በዚህ ዙሪያ ላይ መናፍቅ ቦታ እንደሌለው ሊያውቅ ይገባል። ከዚህም በኋላ ቅዱስ ላሊበላ የህንፃ ስራውን ለመጀመር ቦታው ጫካ ስለነበር በሰፊው የማጽዳት ዘመቻ ካካሄደ በኋላ ይህ ቦታ መጀመር እንዳለበት እና የማንን ቤተ መቅደስ መጀመሪያ እንደሚሰራ እንደገና በሱባኤ ለፈጣሪው ጥያቄ ቀረበ። በጥያቄው መሰረትም ቅዱስ ያዕቆብ በፍኖተ ሎዛ እንዳየው የወርቅ መሳልል ከሰማይ እስከ ምድር የብርሃን ምድር ተተክሎም ዛሬ ቤተ ማርያም ካለችበት ቦታ አርፎ መላእክት ሲወጡበት ሲወርዱበት ቅዱስ ላሊበላ አየም። ቅዱስ ላሊበላ ስራውን ከዚች ቦታ እንደሚጀምርና መጀመሪያ የእመቤታችንን ቤተ ክርስቲያን እንደሚሰራ አወቀ። በዚህም መሰረት በመጀመሪያ ደረጃ ቤተ ማርያም ሰራ። ከዚያም ቤተ መድኃኔዓለም፣ ከዚያ ቤተ መስቀልን፣ ቤተ ደናግል፣ ቤተ ጊዮርጊስ፣ ቤተ ቅዱስ ገብርኤል፣ ቤተ ሚካኤል፣ ቤተ መርቆሬዎስ፣ ቤተ አማኑኤል፣ ቤተ አባ ሊባኖስ። እነዚህን ቤተ መቅደሶች መንፈስ ቅዱስ ጥበብን ገልጾታልና ግድግዳውን ጠራውና በሩንና መስኮቱን አዕማዱን ቅኔ ማህሌቱን ልዩ ልዩ ቅርጽ እያመጣ እያስጌጠና እያሳመረ ከመላእክት ጋር እመቤታችን እየተራዳችው በ23 ዓመት በዚህ አጭር ጊዜ ውስጥ እነዚህን አስደናቂ ቤተ መቅደሶች ሰርቶ አጠናቀቀ። ቅዱስ ላሊበላ ያነጻቸው አብያተ ክርስቲያን በኢትዮጵያ በውጭም ሀገር ብዙ እንደሆኑ ታሪኩ ይገልጻል። ከብዙዎቹ ጥቂቶቹን እንደ ምሳሌ ብንመለከታቸው አዲዲ ማርያም፣ አሸተ ማርያም ጀምሮ ነበር። ሶማሪያ መቅደስ ማርያምን መቃድሾ ውስጥ ብዙ የተጀመሩና ተሰብስበው አገልግሎት የሚሰጡ በኢትዮጵያ ብቻ 23 እንደሚደርሱ ታሪክ ያወሳል።
ቅዱስ ላሊበላ መዋዕለ ዘመኑን በሰላም በጽኑ በእምነት በፍቅርና በአንድነት ካሳለፈ በኋላ ንግስናውን ለወንድሙ ልጅ እንዲሁም ላሳደገውና በረከቱን ለሰጠው ለቅዱስ ናኩቶ ለአብ አስረክቦ በጾም በጸሎት ተወስኖ ኖረ። ከዚህም በኋላ የሚያርፍበት ጊዜ ሲደርስ ክብር ይግባውና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በብርሃን ሰረገላ ተቀምጦ የሚያስፈራ መብረቅን ተጎናጽፎ አላፋት ሰራዊቶቹን ዙሪያውን ሆነው ወደ እርሱ መጥቶ እንዲህ አለው። ወዳጄ ላሊበላ ሆይ ሰላም ይሁንልህ። እኔ በማይታበል ቃሌ እነግርሃለሁ። ማደሪያህ ክብር ሁሉ ከከበሩ 12ቱ ሐዋርያቶቼ ጋር ይሁን። በጸሎትና በቃል ኪዳንህ ለሚታመን እምነቱ እንደ ቅዱሳን ጴጥሮስና ጳውሎስ ደም መፍሰስ ይሆንለታል። ወደ ቤተ መቅደስም የሄደ በኢየሩሳሌም ወዳለው ቤተ መቅደሴ እንደሄደ ይሆንለታል። መቃብርህም የተሳለመ የሥጋዬን መቃብር እንደተሳለመ ይሆንለታል። በዓመታቱ ወሮች ሁሉ የተራቡትን እያጠገበ የተጠሙትንም እያጠጣ መታሰቢያህን የሚያደርግ እኔ የተሰወረ መና እመግበዋለሁ፣ የሕይወት ጽዋንም አጠጣዋለሁ። በመታሰቢያ ቀንም ዕጣን ወይም ስንዴ የሚያገባውን እኔ በኢየሩሳሌም ሰማያዊት በውስጠኛው መጋረጃ አስቀምጬ ከተቆረሰው ሥጋዬ አቅርበዋለሁ። በአማላጅነትህም እየታመነ የገድልህንና የቃል ኪዳንህን መጽሐፍ የሚጽፈውን ያንተ ስም በተጻፈበት ቦታ እኔ ስሙን እጽፋለሁ። በፍጹም ልቡ ለሚያምን ይሁን የማይታበይ ቃል የተናገርኩ የሕያው እግዚአብሔር ልጅ እኔ ኢየሱስ ክርስቶስ ነኝ አለው። ቅዱስ ላሊበላም ይህን ቃል ኪዳን ስለ አጸናለት ክብር ይግባውና ለጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ እያመሰገነ በምድር ላይ ወድቆ ሰገደ። ጌታችንም ሰላምታ ሰጥቶት በክብር በምስጋና ወደ ሰማይ አረገ። ከዚህም በኋላ ጥቂት ሕማም ታሞ ሰኔ 12 ቀን በ1197 ዓ.ም በ96 ዓመቱ በሰላም አረፈ። ሲያርፍም ደገኛው ጻድቅ አቡነ ገብረ መንፈስ ቅዱስ ጋራ ነገራት እግዚአብሔርን እየተነጋገሩ እንዳለ ድንገት እንደ እንቅልፍ ሸለብ አድርጎ እንደሆነ ታሪኩ ይገልጻል። ነፍሱንም የብርሃን መላእክት ተቀብለው የዘላለም ሕይወት ማደሪያ ወደሆነ ማረፊያው አስገቡት። በረከቱ ይደርብን። እግዚአብሔር አምላክ በጸሎቱ ይማረን፣ አሜን። ወስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር፣ አሜን። የቆየን